እዚህ በጣም ነው የምታምሩት። አይደለም ለሌላ ሰው እኔ በቅርበት ሆኜ ራሱ ሳያችሁ አላገባውም እንጂ 5 ዓመት ከናኒ ጋር አይደል ምንም አይነት ነገር ሳይፈጠር ሀይሚ ቅመም እንግዲህ ሰርፕራይዝ ባደረገችው የኔ ዓለም ይገባሃል፣ ይሄ ለአንተ ሲያንስብ ነው ብላ እንግዲህ በደስታ ሼር አድርገዋለች ማለት ነው። እና ሰሞኑን ደግሞ በጣም እንዴት ነው የነ ሀይሚ ፍቅር በቃ ኦቨር እየሆነ ነው እና የጨረቃ ፋሚሊም በጣም እጅግ በእነሱ እየተደሰተ ይገኛል። እጅግ በጣም ምርጥ ቪዲዮ ነው እየሰሩልን ያገኙ ከሰርፕራይዙ አቤት ከፋሚሊ ጋር ሲሆን ያለው ነፃነት ያለው ሁሉ ነገር እና በጣም እንግዲህ እነፍሴ ሁላ እጅግ በጣም ደስ ብሏቸው እሙሽዬ ጋር ፊት እየጨፈሩ ነበርና ቦራ ራሱ ማለት ነው። ብሩክ እንግዲህ ከሚገባው በላይ አንቺ በዋናነት ከጎን የሆነሽ እዚህ ስላደረሽ በጣም አመሰግናለሁ፣ የኔ ማለት ያንቺ ነው ብሎ እንግዲህ በአጭር አማርኛ አስቀምጦታል። 350 ሺህ የመግባቴ ምክንያት አንቺ ነሽ፣ ስለዚህ በዋናነት እማመሰግን አንቺን ነው ብሎ እንግዲህ የቅርብ ሰው ባይመሰገንም ይባላል አንዳንዴና በትልቁ አመስግኗታል ሀይሚ ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ወድ ቤተሰቦቼ እንግዲህ እና ሀይሚ ይመጣሉ ዛሬ ብዬ አስባለሁ። እስካሁን ግን የተሰራለን ቪዲዮ እጅግ በጣም ደስ የሚል የሚያዝናና ሰርፕራይዝም ደስ የሚል በጣም ከዚህም በኋላ ትልቅ ሰርፕራይዝ እንዳለ አምናለሁ ወደፊት ማለት ነው። እና አንደኛ ሀይሚ የምትሰራው ስራ የሆነ ስራ እየሰራች እንደሆነ ታውቃላችሁ አይደል? እንግዲህ እንደዛ ይሰማኛል አንዳንዴ በምታወራቸው ነገሮች እና እሱን ሰርፕራይዝ ልታደርገን ትችላለች። እንግዲህ ደግሞ ሽምግልና አለ፣ ሲቀጥል ሰርግ አለ። ስለዚህ ብዙ ነገር አለ ማለት ነው። በጣም ጥሩ ነገር ይጠብቀናል፣ ይጠብቃቸዋል ወደፊት ማለት ነው። ቡታጅራ ላይ አሁን ባሉበት ሰዓት በጣም ምርጥ ጊዜ እያሳለፉ ይገኛሉ እውነት ለመናገር። ይሄን የመሰለ ሰርፕራይዝ ደግሞ እንግዲህ ከሙሽዬ ጋር ከናብትሽ ጋር ማክበሯ ሀይሚ በጣም ትልቅ ስራ ነው የሰራችው፣ የምሬን ማለት ነው። አዲስ አበባ ላይ ቢሆን አሁን ያው ጓደኞቻቸው ይገኛሉ፣ ግን ቤተሰብ ላይገኙ ይችላሉ። ሙሽዬ በተለይ ማለት ነው። እና ስለዚህ ማለት ሙሽዬ ያው ፕራንክም እያደረጓት ምንም እያደረጓት አሉና እንግዲህ በቀደም ጋሽዬም ጉድ ሰርቷታል፣ ሀይሚን ፕራንክ አድርጓታል ማለት ነው። ብቻ ሰሞኑን ዘና የሚልና የሚያዝናና ነው። በሁለታቸው መሀል ምንም አይነት ክፍተት የማይፈጥር የሁለታቸውን ፍቅር ሞር የሚያደርግ ቪዲዮ እየተሰራልን ይገኛል ማለት ነው። እኛም ደስ እያልን ነው የምናያችሁ ቤተሰቦች። በጣም ሶሻል ሚዲያ ላይ ራሱ የነሱ ፎቶ ብቻ ነው እየተፖስተ ያለው እና ደግሞ የቀጠሮ ጌም አለ ተብሎ ነበር እና እስኪ እንግዲህ ሀይሚና ግምጃዬ መሰሉኝ ቀጠሮ የተያዘው ባልሳሳት ማለት ነው። እና እንግዲህ ብዙ ነገር ሼር ስለሚደረግ ቲክቶክ ላይ ያው በነቡራ ሼር ሲሆን ነው ዋናውን የምናውቀው። ብቻ ግን የቀጠሮ ጌም አለ ተብሎ ነበር። እስኪ እሱን ደግሞ እናያለን ማለት ነው። ብቻ ሀይሚዬ ውበቷ እየጨመረ ነው፣ ቡራም እንደዛው ፍቅራቸው ሞር ነው። እንግዲህ ተጋብታችሁ ውለዱ እየተባሉ ነው ማለት ነው። ሁሌም ከሙሽዬም ከጋሽዬም የምንሰማው ነገር ቢኖር እውን የሆነ ነገር ነው። ያ ማለት በቃ ተጋቡ፣ ከዚህ በላይ መጠናናት ይብቃችሁ፣ ተጋቡና ልጅ ውለዱ፣ ልጅ በልጅነት ነው እያለ ጋሽዬም መክሯቸዋል ማለት ነው። እናንተ ምን ትላላችሁ የጨረቃ ፋሚሊ? እናንተም ደስተኛ ናችሁ? የአራት ልጆቹንም እንደው ሳታዩ ንቅንቅ የለም አይደለ? አይ ችግር የለውም እንግዲህ መጀመሪያ ጋብቻ ከዛ በኋላ ልጅ ይመጣል ማለት ነው። እንደዛ ነው አይደለ? ደስ የሚለው። ስለዚህ እውነት ለመናገር ብዙ ነገር ሶሻል ሚዲያ ላይ እናያለንና ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ የምር ሀይሚና ቡራ ማለት ነው። ምክንያቱም ተጋብተው እንደዚህ ካረገዙ በኋላ ምናምን በጣም ብዙ ችግር እየተፈጠረ እያያችሁ ነው አይደል? ሚዲያ ላይ እኔ ስም መጥራት ባልፈልግም እና እኔ አልገባኝም የምሬን። በጣም የነሩታ ብቻ አይደለም ሌላ እያያችሁ ነው። እና ከእንደዚህ አይነት ነገር ሀይሚና ቡራ ፈጣሪ ይጠብቃችሁ። እንደዚህ አይነት ነገር ደግሞ እንደማይፈጠር ተስፋ አደርጋለሁ። ምክንያቱም ገና ከመጀመሪያው ተዋዳችሁ ተፋቅራችሁ ስለሆነ ሁሉም ነገር ስቴፕ ባይ ስቴፕ ስለሆነ የመጣችሁ ዘሎ ወደ ትዳር የሚገባ መሰለኝ መውጫው የሚጠፋው። እውነት ለመናገር ትዳር ማለት ከባድ ነገር ስለሆነ የግድ በቃ ማስተዋልን ያስፈልጋል የምር ማለት ነው። ስለዚህ አሁን እያያችሁ ነው እና ሚዲያው በጣም ያስፈራል በጣም
በተጋቡ በአመታቸው እንዲሁም ደግሞ የአንድ ልጅ ሆነው በጣም ችግር እየተፈጠረ ነው እና ጨረቃዎች ከእንደዚህ አይነት ነገር ይጠብቃችሁ ነው የምለው ማለት ነው።